በሳምንት አንድ ጊዜ ብቻ በመጠቀም የፀጉራችሁን ታሪክ የሚቀይረው ፀጉራችሁን ያለማቋረጥ የሚያሳድግ እንዲሁም ደግሞ የሚያፋፋ በተለይ ለሚበጣጠስ ፀጉራችሁ ስስ ለሆነ ምርጥ የሆነ የቡናና የአብሽ ቅባት እየላችሁ መጥቻለሁ። ያለምንም ሽታ በዚህ መልኩ ተጠቀማችሁ ፀጉራችሁ በእርግጠኝነት ምንም አያድግም የተባለ ፀጉር ያድጋል፣ ይፋፋል። ፀጉር ያድጋል፣ ማደጉ አይቀርም። ነገር ግን እኛ አጠቃቀማችን እንዲሁም ደግሞ ለፀጉራችን የምንሰጠው እንክብካቤና ትዕግስት፣ ዋናው ነገር ፀጉር ስንንከባከብ ማንኛውም ነገር ትዕግስት ያስፈልጋል። ሰላም ውዶቼ፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ሰሞኑን እኔ በምታዩት መልኩ ከወር በላይ ሆኖኛል አብሽና ሽንኩርትን እንዲሁም ደግሞ ቡናና ብሬ እየተጠቀምኩ ነው ያለሁት። እሱ ምንድን ነው ፀጉሬ እንዳይበጣጠስብኝ በተለይ ጾመኛ ለሆናችሁ ውሃ ለማትጠጡ ልጆች በጣም ፀጉራችን ይረግፋ ውሃ ታልጠጣን ማለት ነው። ያ እንዳይሆን ደግሞ ግዴታ ከላይ መንከባከብ አለብን። እዚህ ጋር በመጀመሪያ ደረጃ ምን አለኝ? አብሽ አለኝ። አብሽ በመጀመሪያ አንድ ማንኪያ ተጠቅሜ ያለውኝ። እንዲሁም ደግሞ ቡና ነስኮፊ ነው የተጠቀምኩት። ሌላም ግብአት እጨምራለሁ። እናንተ ግን ቪዲዮ ላይክ እያደረጋችሁ ሸር እያደረጋችሁ ለወዳጅ ዘመዶቻችሁ ሸር አድርጉልኝ። ሰብስክራይብን ብታረጉኝም አልጠላም ማለት ነው። ከዛ እዚህ ጋር አንድ ማንኪያና ትንሽ ተጠቅሜ ያለውኝ። ከዛ እነሱ እንደዚህ ካደረገን በኋላ ወደ ጎን እዚህ ጋር ምንድነው በዋነኝነት ቀይ ሽንኩርት እንጠቀማለን። ቀይ ሽንኩርት ለፀጉራችን መፋፋት ሽታውን እየፈራን ያልተጠቀምንበት ይሄ ነው። እኔ ከዚህ በፊት የጸጸተኝ የቆጨኝ ምንድነው ሽታውን በጣም ስለምፈራ አልጠቀመውም ነበር። ነገር ግን ሽታውን እንደዚህ እያጠፋችሁ መጠቀም ትችላላችሁ። ምክንያቱም ለአንድ ሰዓት ወይም ደግሞ ለ30 ደቂቃ ነው ብትታገሱ። ከዛ በላይ ሙልጭ አድርጋችሁ ትታጠባላችሁ። በምን አይነት ሻምፖም እንዴት እንደምታጠብም አሳያቸዋለሁኝ። እዚህ ጋር በምታዩት መልኩ 2 ራስ ሽንኩርት ተጠቅሜያለሁኝ። ልጣጩንም ስፕሬት አድርጋችሁ መጠቀም ትችላላችሁ። አትጣሉት። በእንደዚህ አይነት መልኩ እሰራላችኋለሁ። ከዚህ በፊት የቆዩ ናቸው እንጂ የሰራሁት አለ። ነገር ግን ድጋሚ እሰራላችኋለሁ። ከዛ በኋላ እንደዚህ ሰንጠቅ ሰንጠቅ ነው የማደርገው። እንዳልኳችሁ ፀጉራችሁ በጣም ለተጎዳባችሁ፣ ፎረፎር ላለባችሁ እንዲሁም ደግሞ ያለ እድሜ እንደኔ ሽበት ለወረራችሁ በጣም እሱን ይቀንስላችኋል ማለት ነው። ምክንያቱም እኔ ኬሚካል የነካው ቀለም ተጠቅሜ ሄና በጣም ፀጉሬ ከፊት ለፊቴ ላይ ሸብቶብኛል ማለት ነው። እና የአንዳንድ ጊዜ የሆነ ኬሚካል የነካቸው ነገሮች ተጠቅመን ለጊዜው እያሳምርልንና በኋላ ላይ ምንድነው ችግር ይዞ ነው የሚመጣው ማለት ነው። እና ቤታችን ውስጥ እንደዚህ በቀላሉ ብንጠቀም እየሰራን የበለጠ ፀጉራችንን ፍሬሽ ነገሮችን ስለምንጠቀም ለቆዳችን ፀጉራችን ጤናማ ይሆናል። ቆዳችንም እንደዛው። በዛ ወቅት ደግሞ ምን ይሆናል? ፀጉራችን ይፋፋል ማለት ነው። ወደ አሰራሩ ስንመጣ ደግሞ እዚህ ጋር ወፈር ያለ ድስት አለኝ። ይህን ቅባት ስትሰሩ ወፈር ያለ ድስት ቢሆን አሪፍ ነው፣ ቶሎ ጭሱባችሁ እንዳይቃጠል ማለት ነው። እዚህ ጋር እንግዲህ እኔ ዲፍድፍ የተቀመጠ ነበረኝ ቅባት ባለፈው ከስር ሰርችላችኋለሁ። ታጥባችሁ የምትጠቀሙት ሁል ጊዜ ማለት ነው። እሱን አይታችሁ ተጠቀሙ። በእርግጠኝነት በጣም ነው የምትወዱት። እሱ ላይ የወይራ ዘይት ጨምሬ ተጠቅሜ ዘፍዝፌው አስቀምጨው ነበረ ማለት ነው። ሳምንት ሆኖታል። ከዛ በኋላ እዚህ ጋር የምግብ ዘይት ተጠቅሜ ያለውኝ ልታጠብ ስለሆነ የምትጠቀመው ፀጉሬን። ስለዚህ የምግብ ዘይት መጠቀም ትችላላችሁ፣ ምንም ችግር የለውም። አይታላችሁ ደግሞ የወይራ ዘይት እንዲሁም ደግሞ ባላችሁ ቅባት መጠቀም ይቻላል ማለት ነው፣ ምንም ችግር የለም። ከዛ በኋላ በምታዩት መልኩ እንደዚህ እሳቱን ቀነስ አድርገን በደንብ አድርገን ጥብስ እናደርገዋለን። እዚህ ውስጥ እኔ ሽታውን ተፈራችሁ ሮዝመሪ መጨመር ትችላላችሁ፣ ወይም ደግሞ ያው በእኛ የስጋ መጥበሻ ብለን የምንጠራው ቁርንፍድ አበባ ከርከዴ መጠቀም ትችላላችሁ፣ ሽታውን ለማጥፋት ማለት ነው። በኋላ ላይ መጠቀማለሁ። ነገር ግን እኔ እዚህ ጋር የተጠቀምኩት ዝቃጩ ሁሉም ግብአቶች ስለነበረው ምንም አይነት ሽታ የለውም፣ አልጨመርኩበትም ማለት ነው። እናንተ እነኝህን ግብአቶች መጨመር ትችላላችሁ።
ሌላኛው ደግሞ ቡናው ምንም አይነት ሽታ አያሸትባችሁም ማለት ነው፣ ምንም ነገር እና እዚህ ጋር ቀጥታ እሳት ላይ የጣድኩት ምንድነው ሽንኩርቱ ውሃ ስላለው ቶሎ ጥብስ እንዲልልኝ ስለፈለግኩ ነው። ከዛ እንደዚህ አድርጌ በምታዩት መልኩ እጃቸውን ማንሳት የለባችሁም። ከቂጡ ጥብቅ ነው የሚለው ምክንያቱም የተፈጩ ግብአቶች ስላሉ፣ በተለይ ቡና ይሄ ንስኮፊ በጣም ነው የሚጣበቀው፣ የሆነ እንደ ፌስታል ነገር ነው የሚያያዝባችሁና ግዴታ ማማሰል አላባችሁ ማለት ነው። ከዛ እንደዚህ እያረግን ቀስ እያለን እናማስለዋለን። እያማሰልን እንግዲህ ከዚህ በፊት ላይ የሰራኋቸው ላይ እንደዚህ በሽንኩርት ላይ በጣም ብዙዎቻችሁ ተጠቅማችሁታል። በጣም ነው የማመሰግነው። ኮሜንት ላይ ብዙ በጣም ደስ የሚል በነገራችን ላይ በቃ የሆነ ተጠቅማችሁት ለውጥ አግኝተንበታል ስትሉ በጣም ነው ደስ የሚለኝ እና ብዙዎቻችሁ የት ተጠቅማችሁ በጣም ለውጥ አለው ትንሽ ሽታው ነው እንጂ ያላችሁኝም አላችሁ። ግዴታ አንድን ነገር ማለት ነው ስንጠቀም ጥቅሙን ብቻ አይደለም የሆነ ጉዳት ማለት ደግሞ ያ ሽታ መታገስ ነው። ትንሽ ደቂቃ ደግሞም ያን ያህል ምንም አይነት አይሸጥም። ተሸፎናችሁ የእውነቴን ነው የምላችሁ እና ሞክሩት፣ ሰርታችሁ ሞክሩት። እዚህ ጋር እንግዲህ የቀላው በምታዩት መልኩ ከርከዴ ነበረው እና ባለፈው ሰርቼ ከንፈር የሰራሁት ላይ ከስር አለላችሁ። በነገራችን ላይ የከንፈር ማለስለሻ በተለይ ከንፈራችሁ ለሚጠቁር ለሚሰነጣጠቅ እንዲሁም ደግሞ ከቤት ውጭም ስትወጡ ለማጌጥም የሚሆናችሁ ነው። እሱን ተጠቅሜ ዝቃጩን አድርጌው ነበረና እየቀላ ነው። እዚህ ጋር በጣም ነው ደስ የሚለው ነበር፣ ሽታው ራሱ ማለት ነው ደስ ይላል። እና ከዛ እዚህ ጋር በምታዩት መልኩ እንደዚህ ይገነፍላል ወደ ላይ። እሳቱን አጥፉት እንደዚህ ሲገነፍል፣ ምክንያቱም እንዳለ ግልብጥ ብሎ ነው የሚደፋባቸው። አሁን በቅቶታል፣ ጥብስ ብሏል ሽንኩርቱ፣ ሁሉም ነገር ይበቃዋል። 5 ደቂቃ ያህል እንደዚህ ሲሆን ይበቃዋል። ከዛ በላይ እንዳታዘገዩት፣ ይጨስባቸዋል። እንደገናም ደግሞ ይቃጠላል። ያ ደግሞ ለቆዳችን ጥሩ አይደለም። ወደፊታችን ስንቀባ ይወርዳል። እንዲሁም ደግሞ ቆዳችን የራስ ቅላችን ጥሩ ስላይደለ በጣም ቅጥል እስከሚል ድረስ እንዳታዘገዩት ማለት ነው። ከዛ በኋላ እንደዚህ ሲወጣ በራሱ ጊዜ ጨርሷል። ከዛ በራሱ ጊዜ እንደዚህ እየጠበሰው ምንድን ይሆናል ይወርዳል ማለት ነው። ስታጠፉት ይኸውላችሁ ወርዶ ራሱ ትኩስ ስለሆነ ዘይቱ ምን ይሆናል እንደዚህ በምታዩት መልኩ ጥብስ አድርጎት በቂው ነው። ቢያንስ ለ10 ደቂቃ ያህል አቆይቼዋለሁ። እሳቱ ዝቅተኛ ስለነበረ እዚህ ጋር እንግዲህ አሰላብኝ ፈይቶኝ ነበር። ትኩስ ወዳውን ነው ያጠለልኩት እኔ አላዘገየሁትም። እናንተ ማዘግየት ትችላላችሁ፣ ግን ትንሽ ሽታ እንዳይረብሻችሁ ወዳውኑ ብታጠሉት አሪፍ ነው፣ ተመራጭ ነው። ምክንያቱም በተለይ ኩሽና ላይ የምታስቀምጡት ከሆነ ይህን ዝቃጩን ደግሞ ወዳውኑ ውሃ አድርጉበትና በፌስታል ቁጥር አድርጋችሁ ጣሉ። በተለይ ሰው እንደዚህ የምትሰሩ መዳም ቤት በጣም ሽታ አለ ብለው እንትን እንዳይሏችሁ ማለት ነው። እኔ የማደርገው ነው፣ ለእናንተም የሆነ ይጠቅማችኋል ብዬ ማለት ነው። በእርግጠኝነት ከአንዱ እውቀት ይጠቅማል እና እዚህ ጋር በምታዩት መልኩ ታጠለልኩት በኋላ ሰልቶ ስለወረደብኝ መልሼ አጠለዋለሁኝ። በጣም ነው ደስ የሚለው መልኩ ራሱ በምታዩት እንደዚህ። ለስንት ቀን አስቀምጨዋለሁ መሰላችሁ? ካጠለልኩት በኋላ ራሱ ለ4 ቀን አስቀምጨዋለሁ ማለት ነው። እና በምታዩት እንደዚህ ጥልል አደርገዋለሁኝ። ምንም አይነት ሽታ የለውም። ያን ያህል ደግሞ እንዳልኳችሁ ነው። አብሽና ሽንኩርት ተጠቀምጦ ምንም የለውም ማለት አንችልም፣ ግን አይገንም ሽታው ጭራሹ ነው ማለት ነው። እና በእንደዚህ አይነት መልኩ ሌሎች ግብአትም ስላላቸው ቡናም ስላለው ከዛ እዚህ ጋር ቀረፋ ጨምሬበታለሁ። ቁርንፍድ ትንሽ በምታዩት መልኩ አንደኛ ቀረፋ ለፀጉር አሪፍ ነው፣ ቁርንፍድም እንደዛው። ስለዚህ ሌላኛው ለፀጉራችሁንም ያሳድግላችኋል፣ እንዲሁም ደግሞ ሽታውን ያጠፋላችኋል ማለት ነው። ከዛ አበባን መጨመር ትችላላችሁ፣ ከርከዴ። ከዛ እዚህ በምታዩት መልኩ እንደዚህ ታስቀመጥኩት በኋላ ውስጡ ለ4 ቀን አስቀምጨዋለሁ። ቅባቱን ታጠለልኩት በኋላ እዚህ ጋር በምታዩት መልኩ ፀጉሬን እንደምታዩት በጣም ነው የፋፋው። ብዙዎቻቸው ፀጉርሽ ትክክል ነው፣ በጣም ለውጥ አለው፣ በጣም ነው ያማረበት ከረሩ ራሱ ልስላሴው ያላችሁኝ ያላችሁ እና በጣም የእውነት እኔ በፊት ላይ የሚያውቁኝ ከአመት በፊት እንደዛ የሚያውቁት ፀጉሬን እንዴ ንብረት የምንተጠቅመች ነው እንደ ሚስጥሩን ንገሪኝ፣ እንዴት እንዴ ሁላ ፀጉር ነበረች ምናምን ይሉኛል እና እናንተም ለራሳችሁ ላይታወቃችሁ ይችላል እንጂ ተተንከባከባችሁት ለሌላ ሰው ለውጡን ያውቃሉ ማለት ነው። በጣም ነው የሚገረመው። ስለዚህ
እናንተ ሳትሰለቹ እንትን በሉት ማለት ነው። ተንከባከቡ ፀጉራችሁን። ቢያንስ በሳምንት ጊዜ እንኳን የለኝም ብትሉ በሳምንት አንድ ጊዜ ምንም ችግር የለም። በሳምንት አንድ ጊዜ ይህን ተጠቀሙ። ቢያንስ ይህንን ግብአት ለ3 ወር በተከታታይ ተጠቀሙት። በእርግጠኝነት ለውጥ ታገኙበታላችሁ። ለሚበጣጠስባችሁ፣ ከፊት ለሚሸሽ ይሄው እንግዲህ ከስር እየከፈልኩኝ ምን አደርገዋለሁ? እቀባዋለሁ። ቅድሚያ ቆዳይን በስሱ በተለይ ፀጉራችሁ ብዛት ካለው እየከፈላችሁ ብትቀቡ ከስር በጣም አሪፍ ነው። እዚህ ጋር በምታዩት እኔ ሽበት አለኝ እንዳልኳቸው ሽበት እንደዚህ የበዛብኝ ምንድነው ሽበት ላለው ሰው የትልቅ ሰው የማጥፊያውን ይሄና ተጠቅሜ ምንድነው የሆነው ያ ኬሚካል ስላለው አበዛ እንዳለ ሲውል ሲያድር እንዳለ ምን ሆነ እየበዛ መጣ። ፀጉሬ ራሱ ሽበት እያበቀለ ነው ያለው ማለት ነው። እና ለዛ ምን እያደረኩ ነው ያለሁት የበለጠ ሽበት የሚያጠፋውን ግብአቶች ቅባቶች ነው እየተጠቀምኩ ያለሁት። በምታዩት መልኩ እነኚህ የተጠቀምኳቸው አብሽም ሽንኩርትም ደማችንን ስለሚያዘዋውርልን ስለሚያቃጥል በዛ ሰዓት ደማችን ይዘዋወራል። ሽንኩርቱም ቡናውም በዛ ሰዓት ምንድነው ደማችን ሲዘዋወር ደም ስራችን ያሽበቱ ይጠፋል ማለት ነው። እንደገናም ደግሞ እየጠቆረ ይሄዳል ያለ እድሜያችን ስለሆነ የወጣው ማለት ነው። ከዛ እንደዚህ ማስያጅ አድርጌ አበጥሬ ጫፉን በተለይ ጫፉ ድረስ ሁላችሁ ልስልስ አርጌ በደንብ አርጌ ማስያጅ አርጌ አበጥሬ በምታዩት መልኩ እንደዚህ ያ ብዙ ፀጉር ይችን ታክላለች ማለት ነው። ምክንያቱም በደንብ ስለቀባሁት እዛ ጫፉን እንደዚህ ለሚደርቅባችሁ ዲብቅ አድርጉት። እንደዚህ ስራ አድርጉና ከዛ በኋላ ለ1 ሰዓት አቆይታችሁ ታጠቡት። በጣም